እያወረድኩ በእንትን እየተባና አሁን የነገርከኝን ነገር ሁሉ ይዣለሁኝ። እሱን ደጋግሜ ማጠናለሁ። ከዛ በቃ የወሰንኩትን ነገር ሆነ እገባለሁኝ ካስገባችኝ። ከዛ እነግርሃለሁ የወሰንኩትን። እሺ፣ አብሽር። አላህ መልካሙን ነገር ይወፍቃል። እሺ፣ ቀጥሉ ልጆች ካላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አማን ነው አለን አልሐምዱሊላህ፣ ሁሉ ሰላም። አንድ ጥያቄ ነበረኝ። እሺ፣ ረመዳን ቀዳ ያለበሰው ማለት ነው ቀዳውን ሳይወጣ ሳይመቸው ሁለት ረመዳን ካለቀ ምንድነው የሚያደርገው? ቀዳም ከፈራም አለበት። ሰላም አለይኩም። ወአለይኩም ሰላም። ያለምንም ምክንያት ከሆነ ያሳለፈው ቀዳም ከፈራም አለበት። ምክንያታዊ ሆኖ ከሆነ ታሞ ከሆነ ምንም ጊዜ ካላገኘ ቀዳ ብቻ ነው። ኦኬ። እና ምክንያታዊ ከሆነ ምክንያት ከሌለው ከፋር ምንድነው የሚያደርገው? ያልጾመውን እያንዳንዱ ቀን መጾም። ከፋራው ምንድነው ከተባለ ለእያንዳንዱ ቀን አንዳንድ ምስኪኖችን ማብላት። ለስንት ቀን? ቢያንስ ስንት ቀን ያለበት? 15 ቀን። 15 ቀን ከሆነ ለ15 ድሃዎች ማብላት። በአንድ ቀን ለ15 ድሃ የሚመጥን ምግብ ሰርቶ ወይም ማዞ ማብላት ይችላል። ይህን ካልቻለ በእህል መቀየር ይችላል። ኦኬ ጀዛኩሙላህ። እና አንድ ጥያቄ ደግሞ ሳውዝ አፍሪካ ላይ ማለት ነው ወደኋላ አርገው ነው የሚጾሙትና እሱስ እንዴት ነው የሚታየው? ማለትም አሁን ለምሳሌ ኢትዮጵያ ላይ ዛሬ ከተጦመ ሳውዝ አፍሪካ ላይ በነጋታ ነው የሚጾመው እና እንዴት ነው የሚታየው? ግማሹ ይቻላል ግማሹ አይቻልም እያለ ነው። አንተ እንዲህ ነው የምታየው እኮ በእንትን በሀገሪቱ ነቢያችን ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ብለዋል። የረመዳን መግባትን የሚያረጋግጥ ጨረቃ ከታየ ጾሙ፣ ካልታየ ደግሞ አይጾም። ስለዚህ በሀገራቸው መሳሪያ ኑሯቸው ካዩና ካረጋገጡ በዚያ ትሄዳለህ። ሻሃዳ የሚይዛለ እያሉ ነው አድሚኖች፣ ካላቸው አስገቧቸው። እሺ። እና ይህ ነው። እሺ። ሞጣ ራሱ ነው ወይንስ አይደለም? ሞጣ ራሱ ነው። ራሱ ነው ገብቶ ይሰማል። ሞጣዬ በጣም ነው የምትመቸኝ። ነገራችን ላይ እንዴት ነህ? እሺ፣ በቃ ችግር የለም ማውራት ካልፈለግ። እሺ ነው የራሱ መሰለኝ 200 ምናምን ሺህ ተከታዮች ያሉት አካውንት ነው። እሺ፣ ለማንኛውም መስለም የሚፈልግ ሰው ካለ ይጻፍ። አድሚኖች ካላቸው አስገባ። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ፣ የኔ ጥያቄ ማለት ነው ያኔ እግዚአብሔር ላይ ነው ማለት ነው። እግዚአብሔር ማለት አላህ ነው ማለት እንችላለን? እግዚአብሔር ብለው የኢትዮጵያ ክርስቲያኖች የአምላክን ስም በራሳቸው ቀይረውት ነው። የትኛውም ዓለም ጋር እግዚአብሔር ተብሎ የሚጠራ የአምላክ ስም የለም። ስለዛ እኔ ሁሌ ኢየሱስን አምላክ ነው የሚያመልከው ሲል ነው እና ደግሞ እግዚአብሔር ነው ሲሉኝ ነው ግራ የሚገባው ማለት ነው። ያ ጥያቄ አለሽ? አለኝ። እና ደግሞ ገላ ሳይታጠቡ ያኔ ጾም መጾም ይቻላል? ያኔ የወር አበባ ከጨረሱ በኋላ ማለት ነው። ችግር የለውም። ነገር ግን ለሶላቱ ብለሽ ተነስተሽ ሻር መውሰድ አለብሽ። ሱብሒ ሶላትን ሴት ልጅ ለምሳሌ ከሀይዷ ነጻችና ጨረሰች፣ ሌሊት ላይ መጽዳቷን መጨረሷን ሀይዷን ካረጋገጠች የዛኔ እንትን ማድረግ ትችላለች። ጾሟን በዛው በነየትና መቀጠል ትችላለች። ነገር ግን እዚህ ዋለችው ግን ያለ ሶላት ሱብሒ ሶላት እኔ እንጃ። እኔ ጠይቅልሻለሁ ብዬ ነው መጣሁት። እንግዲህ ሙጣ ራሱ ነው እያሉ ነው። ይቻላል ወይስ ደግማት ይጾሙ? ለምን ታወርዱታላችሁ? መስማት ከፈለገ አታወርዱት። መስማት ከፈለገ እሱ ነው እያሉ ነው ልጆች። ከፈለገ አታወርዱት። እሺ አላህ አለም ይሁን አይሁን አላህ እሱ ላይ በላይ ነው። እሱ አይደለም እዚህ ፎሎ እየሰበሰበ ነው ስላሉ ነው። ኢምፖስቶ ነገር ደግሞ ልክ አይደለም።
ደስ ከሆነ በቃ በሰው ስም እንትን አትበሉ ልጆች። ሞጣ እንዴ እዚህ አስገብተን ዳዕዋ አስደርገናታል። ምናልባት ተከትላን ከሆነ ነው። ከዚህ በፊት ሞጣን በሆስት ላይ አግቻት አንድ የሆነ ቪዲዮ ተናግሮ ነበርና እሱ ምንድነው አይታችሁታል? ስንፈጠር ሁላችንም ሙስሊም ነበርን እያለ ቤተሰቦቻችን ናቸው መስቀል አንጠለጠሉልን እያለ ተናግሮ ነበር። አስገባትና የሆነ ጊዜ ላይ ሞጣ እንዴት ነህ ደህና ነው ካልኩት በኋላ የሆነ ቪዲዮ አይቼ ነበረ። ስንፈጠር ሙስሊሞች ነን ቤተሰቦቻችን ናቸው መስቀል አንጠለጠሉልን ብለሃል፣ እውነት ነው ያልኩት። አዎ እውነት ነው። ቶሎ ብለው ክርስቲያኖች ገብተው ፕሮግራም አለን አይደል እንዲህ ሞጣዬ ምናምን ብለው አስቀየሩት እና ዳዋ ስደረገታሽ። ለማንኛውም ይሄ ነው። ቀጣይ ጥያቄሽ ምንድን ነው? ሄሎ አቤት ኡስታዝ። እሺ ምን ነበር ያልሽው? እኔ ያልኩት ቀዳ አርጋት ይጾመው ወይስ ችግር የለውም? ምኑ ረመዳኑን እኮ ናኒ ሳትሰግድ ዝም ብላ ጾማ ስለዋለች ችግር የለውም? ያን ሶላት ቀጣ ታውጣት። እሺ እሺ ጀዛከላህ ኸይራን ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም ነው አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ከሰለምኩኝ ቢያንስ አንድ አመት ምናምን ሊሆነኝ ነው። እሺ እና መጀመሪያ ያው ሻሃዳ ሳሊዝ ዝም ብዬ ወደ ቆቦ ምናምን የሚባል ሀገር ሄጄ ነው የሰለምኩት። ዝም ብዬ ሙስሊም ቤት ገብቼ ማለት ነው። እሺ ከዛን ጀምሬ አንዳንድ የሶላት እንትኖች አሉ እነሱን ስለማቅ እየሰገድኩ ነው። ከዛ ቤተሰብ ክርስቲያን ነበር፣ እናትም ወንድሞችም ክርስቲያን ነበሩ። ከዛ ወንድሞችን ሳሰልም እናቴ አልሰልምም አለኝ። ከዛ ወደ ሳውዲ ሄደችና እናቴም ሰለመች። እሷ ሻሃዳ ያዘች፣ ወንድሞችም ሻሃዳ ይዘዋል። ከዛ እኔ ግን የዛኔ ሻሃዳ ስላልያዝኩ ግን ዝም ብዬ ሰግድ ነበር፣ አሁን ድረስ ያለሁበት ማለት ነው። እንዴት አምነህበት በእስልምና የእስልምናን ህግና ስርዓቶች እየጠበቅክ ነው። ስለዚህ እንደዚያ እስከሆነ ድረስ በምትሰግደው ሶላት ውስጥ የሻሃዳ ቃል አለ። ተህያቱ ላይ ስንቀራ ጊዜ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚል ቃል አለ። ቃል ደግሞ አንተ ደጋግመህ እያልክ ነው በየሶላቱ አምነህበትም ነው። ስለዚህ እንደ አዲስ ሻሃዳ መያዝ አይጠበቅብህ። ያ የሻሃዳ ቃል ይሆንልሃል። እንዳው ልቤ እንዲረጋጋልኝ መያዝ እፈልጋለሁ የሚል ከሆነ መያዝ ትችላለህ። አሁንም ቢሆን ማለት ግን ዛሬ ነው የሰለምከው ማለት አይደለም። አምነህበት የአምላክን ህግና ስርዓት መጠበቅ ከያዝክበት ጊዜ ጀምሮ ሰልመሃል። በምትሰግደው ሶላት ውስጥ የሻሃዳ ቃሎች አሉ። ያንን አምነህበት በተደጋጋሚ እያልከው ነውና ማለት ትችላለህ። አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አልሐምዱሊላህ። ሽክራን ጀዛከላህ ኸይር። እሺ ጥያቄ አለ? ሁሱ ሶሪ አንድ የመጨረሻ ጥያቄ አለኝ እኔ። እሺ አረፋውን ሳውን ጾም እንዴት ነው የምንጾመው? በዚህ በሰው ባለበት ነው የሚጾመው ወይስ በኢትዮጵያ ነው የሚጾመው? አረፋው ኦኬ። እሺ አወቀሽ አወገቸው አሎ። እሺ ከታች ያለው ሙሜ ስታር። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ አለኝና ጥያቄ ልጠይቀው። ሊቀጥል ጀምር። እንዳትቀጥል መቼ ጀመርክ? እሺ ጥያቄ ምንድን ነው? እሺ እኔም እና ክርስቲያኖቹ ኢየሱስ ነገ እንደሚመጣ ወደፊት እንደሚመጣ እንዴት አወቁ እነሱ?
እነሱ ኢየሱስ በአፉ ነግሮ ነው ወደ ቅያማ አካባቢ ይመጣል ብሎ ነግሮ ነው ወይ እንዴት አወቁ እነሱ እንደሚመጣ? እሺ አዳምጥ። ኢየሱስ ክርስቶስ መምጣትና መምጣት ጉዳይ በእስልምናና በክርስትና የሚለውን እንመልከተው። ክርስትና ላይ በመጽሐፍ ቅዱስ ላይ ይመጣል ብሏል ወይ? በመጀመሪያ መጽሐፍ ቅዱስ የክርስቲያኖች ይሄን ልናውቅ ይገባል። የክርስቲያኖች መጽሐፍ የአይሁዶች መጽሐፍ ብሎ ብዙ ሰው ይገነዘባል። ለአይሁዶችና ክርስቲያኖች የሚባሉ አካል ከአምላክ ዘንድ መጽሐፍ የተሰጣቸው የለም። የነቢያት መጽሐፍ ለነሱ አልተሰጠም። የነቢያትን መጽሐፍ ይዘው የራሳቸውን ቃል የጨመሩ አካሎች ናቸው። ያ ነው። በዚያ ውስጥ መለኮታዊ ቅሪቶች ቢኖሩ ክርስትና ላይ እውነት አለው ወይ? ክርስትና የሚባል እምነት የለም። በመሰረቱ መጽሐፍ ቅዱስ ላይ የት ነው ያለው? አይሁድ የሚባል እምነት አለው ወይ? የለም፣ በፍጹም የለም። እነዚህ እምነቶች መጽሐፉ ላይ ምንም ማስረጃ ያላቸው ታቻለ አይደለ? አምላክ ደንግጎታል፣ ነቢያት ደንግጎታል ተብሎ የሚታወቅ ሃይማኖት አይደለም። ሁለቱ የራሳቸው እምነት ይዘው ይሄ መጽሐፍ የኛ ነው ብሎ እንደ አጠቃላይ ወደዚያ ወደ ጉዳይ ስንመጣ ጊዜ መጽሐፍ ቅዱስ ላይ ያለው እመጣለሁ ብሎ የገለጸው ኢየሱስ ክርስቶስን እና ቁርአን ላይ የተገለጸው ወደሚለው ስንመጣ ጊዜ ትክክለኛ ሆኖ የምናገኘው የቁርአንን ነው፣ ሚዛናዊ ሆነን ራሱ ማለት ነው። ምክንያቱም እንደ መጽሐፍ ቅዱስ ወዲያው እንደሚመጣ ነው የነገራቸው። እነሆ በቶሎ እመጣለሁ ይላል። ገብቶሃል አይደለ? በቶሎ እንደሚመጣና እናንተም የእስራኤልን ምድር ሳታዳርሱ በፊት እኔ እመጣለሁ ዳግም ብሎ ነግሯቸው ነበረ። ጳውሎስ ራሱ ይሄን ቃል አምኖ ይመጣል ኢየሱስ ብሎ ሲጠብቅ ነበር፣ እንወሰዳለን እያለ አሁን እንደሚመጣ ነበር የነገራቸው። ገብቶሃል አይደለ? ነገር ግን መጥቷል ወይ? እስራኤል ምድርን አዳርሰው እነሱም ጨረሱ። ሳይመጣ ምን ቀረ? ኢየሱስ ክርስቶስ አይደለም እያልሽ ነው። ክርስቲያን ልጅ መሰልሽን ከላይ ያለሽው እናሳይሻለን፣ ችግር የለውም። እንደ እስልምና እስከተባለ ቃል በቃል ነቢያችን ሰለላሁ ዐለይሂ ወሰለም የትንሣኤ ቀን እንደሚመጣ ነግረውናል። የትንሣኤ ቀን ከመድረሱ በፊት ማለት ነው። ያ እና መጽሐፍ ቅዱስን አንዴ ላሳያቸው፣ ኢምራን አሳያቸው። ወደ እንደሚመጣ ነው የነገራቸው። ምን ይላቸዋል? ኢየሱስ ክርስቶስ መቼ እንደሚመጣ ሲናገር አንብብላቸው ኢምራን። እንደዚህ ይላል በአንዲቱ ማቴዎስ ወንጌል ምዕራፍ 10 ነው። እሺ እንደዚህ ይላል በአንዲቱ ከተማ መከራ ቢያሳያችሁ ወደ ላይ ትሽሹ። እውነት እላችኋለሁኝ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም፣ ቶሎ እመለሳለሁኝ አላቸው። ሰይፍ ይዤ ቶሎ እመለሳለሁኝ አለ፣ ግን አልተመለሰም። የእስራኤልን ከተሞች ሳትዘልቁና ሳትጨርሱ እመጣለሁ ብሏቸው ነበር። የቱ ጋር ነው የመጣው? እነሱም አዳርሰው ጨረሱ፣ ሞቱ፣ በሰበሱ፣ ያው ሳይመጣ ቀረ። እንደ እስልምና እስከተባለ የትንሣኤ ቀን ከመድረሱ ወኢነሁ ለዕልሙን ሊሳዓቲ ይላል አላህ ቃል በቃል የመሲሁ መምጣት ከትንሣኤ ቀን ምልክቶች አንዱ ነው እያለ የትንሣኤ ቀን ከመድረሱ በፊት እንደሚመጣ ይነግረናል። እንደምታውቀው ከአስርቶቹ የቂያማ ምልክቶች መካከል መሲሁ መምጣቱ ነው። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ይነግሩናል። ያው እነዚህ ጋር ለምሳሌ ዒሳ የትንሣኤ ቀን እንደሚመጣ ይነግረናል። የትንሣኤ ከመድረሱ በፊት ማለት ነው። እርሱ ዒሳ ለሰዓቲቱ ማወቂያ በእርግጥ ምልክት ነው ይላል። የቂያማ ቀን ሳይሆን የሚመጣው ልብ በሉ፣ የቂያማ ቀን ከመድረሱ በፊት ነው። የእርሱ መምጣት ግን ለቂያማ ቀን ማወቂያ ምልክት ነው። ከአስርቱ የቂያማ ምልክቶች መካከል አንዱ ነው ብሎ ነቢ ሰለላሁ ዐለይሂ ወሰለም እንደገለጹት ማለት ነው። ያ ከትንሣኤ ቀን ጋር በተያያዘ መልኩ የዛኔ ይመጣል እንጂ አሁን መጥቶ ምናምን ብሎ አልተናገሩም። እርሳቸው ቃል በቃል የሚመጣው መቼ እንደሆነ ይናገራሉ እርሳቸው። ስለዚህ ትክክለኛው እስልምና ጋር ያለው ነው። ያው የትንሣኤ ቀን ከመድረሱ በፊት ይመጣል የሚለው ነው። እንደ መጽሐፍ ቅዱስ ላይ እንዳለው ግን አሁን እመጣለሁ ብሏቸዋል። የእስራኤልን ከተማ አዳርሳችሁ ሳትጨርሱ እመጣለሁ ብሏቸዋል። አዳረሱ፣ በሰበሱ፣ አለቁ። እስካሁንም ሳይመጣ ቀረ። ይመጣል ብለውም እየጠበቁ ይገኛሉ። ይሄ ነው የዓለም እንጀራ። ያንን ቃል ይዞት ነው አሁን ይመጣል እያሉ ያለሁት ማለት ነው። ሌላ ጥያቄም አለ። አንዱ ደግሞ ሻሃዳ ላይ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ስም መጥራት ግዴታ ነው? ለምን ያስፈለገ? ማለት አላህ ብቻ ላኢላሃ ኢለላህ ከተባለ ለሻሃዳ እንትን አይሆንም፣ ራሱን መቻል አይችልም። ለምን ለሙሐመድ ሰለላሁ ዐለይሂ ወሰለም ሁሌ መጥራት አስፈለገ? ሻሃዳ ላይ አላህ ራሱ ወሰዘ። ምን አለ መሰለህ? ማስረጃ አንስተህ ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በአላህ ካመንኩኝ በቁርአን ባላመን ምን ችግር አለው እንደማለት ነው። አያስኬድም። እንደዛ አይደለም። አላህ ራሱ በቃሉ ላይ ሲናገር ምን አለ? ፈአሚኑ ቢላሂ ወረሱሊሂ ይላል። በእኔ በአላህ እመኑ፣ በላኩትም መልእክተኛ እመኑ አለ።
በእርሳቸው ብቻ ነው ወይ? አይደለም። ባለፉትም በቀደሙት ፈአሚኑ ቢላሂ ወሩሱሊህ ይላል። በእኔ በአላህ እመኑ በመልእክተኞቼም እመኑ ይላል። ታዲያ ይህ ሸሃዳ ቃል በዚህ ዘመን እንዴት ነው በእርሳቸውን በአላህ አምላክነት በነብዩ ሰለላሁ ዐለይሂ ወሰለም ነብይነት በማመን ይሄ ብቻ ባለፉት ዘመናቶች እስከተባለ ባለፉት ዘመናትም በአንድ አላህ ማመንና በተላከው ነብይ ማመን ግዴታ ነው። ሱረቱል ማኢዳ 111 ላይ ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። ምን የሚል ትእዛዝ ነው የተላለፋላቸው የመሲሁ ዘመን ህዝቦች? አን አሚኑ ቢ ወቢረሱሊ በእኔ በአላህ እመኑ በላኩላቸው መልእክተኛ እመኑ ይባሉ ነበር። አየህ፣ ያ ነው አምላክን ያገኘው በማን በኩል ነው? በተላከልህ ነብይ በኩል ነው አይደለ? የዚህን ነብይ ነብይነቱን ታምናለህ ወይ? አዎ አምናለሁ። ይሄ ማለት ነው አለቀ። የአላህን አንድነት አምናለሁኝ፣ ይህንንም የላከውንም ነብይ እንደ ነብይ ይቀበላለሁ አምናለሁ ብለህ ማመን ግዴታ ነው። ይሄ ነው። እሺ አዎ ገባኝ። ማለት እኔ አሁን ለምሳሌ ለምን አሽሀዱ አን ላኢላሃ ኢለላህ ወአሽሀዱ አና ኩሉ ረሱል ለምን ሁሉም ነቢዮች ከአላህ ነው ብለው ለምን አይባልም ብዬ ነው። ለምን መሐመድ ብቻ ተጠራ ብዬ ነው። በኢማን መሰረቶች አንደኛው ምንድን ነው? አዲስ ከሆን ካላውቅም እንጂ እሱን ሁሉንም እናምናለን እኮ። አልኢማን ሲታ እሱን አውቃለሁ፣ 6 የኢማን መሰረቶች አውቃለሁ። እነዚያ መካከል አንዱ ምንድን ነው? አልኢማን ቢሩሱሊህ ነው አይደለም? በመልእክተኞች ማመን ይሄ እኮ ግዴታ ነው። ይሄን እናምናለን። ነገር ግን በዘመንህ የተላከለውን ነብይ እንደ ነብይ አምነህ መቀበል የሚለው ነው። በዚህ ነብይ ዘመን የተላከው ነብይ ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አየህ፣ በሙሳ በዒሳም ዘመን ምሳሌ እየሰጠሁ ነው። አላህ በእኔ እመኑ በመሲሁ ነብይነት እመኑ እያለ ያዛል። ናም አንዱ ደግሞ ድሮ ነቢዮች የነበሩ ጊዜ ወደ ኢየሩሳሌም ዞሮ እየሰግዱ ነበሩ። ለምን መሐመድ ጊዜ ደግሞ ቅብላ መቀየር ለምን አስፈለገ? ወደ መካ ለምን ቅብላ መቀየር አስፈለገ? ሙስሊም ከሆንክ በዛ አይሆንም ነበር ስግደት? ሙስሊም ከሆንክ መሐመድ ብለህ ዝም አትበል። አስታውሰህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በል። ለማንኛውም አዎ አምላክ አላህ ስብሐነሁ ወተዓላ ያዛል ሰዎችን። መጀመሪያ ቂብላ አዟቸዋል። የእስራኤላውያን ነቢያቶች ወደዚህ አቅጣጫ እንዲዞሩ። እስራኤላውያን ነቢያቶች ወዴት ዞረው ይሰግዱ ነበር? ወደ ቤተል መቅደስ ዞረው ይሰግዱ ነበር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ መጀመሪያ ሲሰግዱ ወደ ቤተል መቅደስ ዞረው ይሰግዱ ነበረ። ከዚያ በኋላ እንደገና ወደ መካ ዞራቸው ስገዱ ብሎ አዘዛቸው። የእርሱን ትእዛዝ መፈጸም ግድ ነው። ታቻለ አይደል? ለምን ረመዳንን መጾም አዘዘን? ለምን ሸዋልን እንጾም አላዘዘን ማለት ነው? ላ ይሄ አይደለም። አምላክ በነቢያት በኩል የሚያዘውን ትእዛዝ መፈጸም እርሱ የአምልኮ ይባላል። አምልኮ ብሎ ማለት ለእርሱ እንደናመልከው ታዘናል አይደለ? አምላክን አላህን እንደምናመልከው ሁሉ በዚህ መልኩ አምልኩኝ ብሎ ባዘዘብን መልኩ ያንን ደግሞ መከተልና መፈጸም ግድ ነው ማለት ነው። ኢምራን ማሳየት የሚፈልገው ነገር አለ። አንቺ ደግሞ ሎብዬ ድምፅሽን ከፍ ታደርጊያለሽ። እንደዚህ ነው የምናገናኘው። እሺ ማይ ላቭ ማን ነው? ዋን ላቭ አለ። ሰላም ነው። ሌሎቹ ነው ወላሂ እዚህ ጋር አሁን አንድ ልጅ ሻላ ልትይዝ ነበር። እሺ መማር የሆነ ነገር መማር ትፈልጋለች። ካጠገብህ ነች? አይዋ በስልክ ነው የምናገናኘው። ይኸው እሺ ሰላም፣ እንዴት ነሽ? ሜላቭ አውሪ። ሰላም ነው። ሰላም ነው። እንዴት ነሽ? ደህና ነሽ ወይ? አለሁ። እሺ አለሁ፣ ደህና ነኝ። እንዴት ነህ? አለን። እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አላ ሳይሆን አነ ሙሐመደን
أن محمدا رسول الله رسول الله ما شاء الله ጨርሰሻል። ከዚህ በኋላ ሙስሊም ሆነሻል። ለአላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል ጊዜ ሻወር እንደወስድ ታዟል። ሻወር ትወስጃለሽ። ስለ ሶላት አሰጋገድ በመማር ሶላትን ለጌታሽ ለአምላክሽ ለአንዱ ለአላህ ብቻ መስገድን ትጀምሪያለሽ ማለት ነው። አሁን ያለንበት ወር እንደምታውቂው የረመዳን ወር ነው። አራተኛ የእስልምና መሰረት የሆነው ጾም እሱ እንድንጾም ታዘናል። የረመዳንን ወር ጾመን ከነገ ጀምረሽ ትጾሚያለሽ ማለት ነው። እሺ እህታችን፣ እሺ ስምሽ ማን ነበር? ትውስታ ትውስታ። በዚሁ ይጽናልሽ ወይንስ መቀየር ትፈልጊያለሽ? ብትቀይሩት ደስ ይለኛል። እሺ ደስ የሚል የሙስሊም ስም እስኪ እናስመርጥሽና ምረጪ። ኢክራም፣ ሀያት፣ ረሂማ፣ ሂክማ፣ ኢልሃም፣ አህላም፣ ሰሚራ፣ ሱመያ የትኛው ደስ ይላል? አሲያ፣ ፈትሕያ፣ አሲያ። ያው መዳም የምጠራኝ ስም አሲያ ስለሆነ አሲያ ይሆንልኝ። በጣም ጥሩ። ከዚህ በኋላ እህታችን እንኳን ወደ ነቢያችን መንገድ ወደ ሆነው ወደ ኢስላም መጣት ብለናል። እህታችን አይ እሺ አይሽ መልካም ጊዜ ነው። እሱ የገባውበት ሊጠይቅህ በቃ አሁን የሆነ ጥያቄ ነበረኝና አላሁ አክበር በሉ፣ አላሁ አክበር በሉ። ያ ጀማ ማሻአላህ በላታ አላህ በጣም ደስ ይላልና ኡሳይ አላሁ አክበር በሉ፣ ማሻአላህ በሉ። እኔም የሆነ ጥያቄ ልጠይቅህ በገባውበት ማለት ነው። እሺ ተራዊህ ሲንሰግድ ምናምን በጣም ፍጥነት አለ ማለት ነው። ሌላ መስጂድ ሄጄ መስገድ አልችልም እንዴ? እኔ አጠገብ ያለሁበት ቦታ ተራዊህ በጣም ይጣደፋል ማለት ነው። ሰው ትላለህ እንዴ? ታውሰው ደስ እሄዳ ሌላ ወስጥ ኧረ እኔ የጌታ ሰው ደርተው ዘመን ይባረክ። አያሽ የዛሬው ሌሊት ያንተ ነው። አብሽር። እኔ ዛሬ ስለ አንተ ጸልያለሁ። አሜን ነው። ጥያቄ አለ? ለማንኛውም በጣም ይወዳለው። በቃ እሺ እኔ ሁላችሁንም ለአላህ ስል ውድድ ነው የማደርጋችሁ። ግሩፕ ካለ ግሩፕ ጨምሩኝ ያለች ነው ልጅቷ ማለት ነው። መርሐባ። በውስጥ አናግረን እናስገባታለን ግሩፕ ኢንሻአላህ። ፎሎ መልስልኝሽ። መርሐባ። የቴሌግራም ቁጥር አስቀምጡ። በቴሌግራም በዛ እንድትገባና እንድትማር እናደርጋታለን። ማንኛውም እስልምናን ተቀብላችሁ ትምህርት ያላገኛችሁ ልጆች ካላችሁ በውስጥ አናግሩን። እኔን ወይንም ዛህራን ማናቸው ኢብራሂም ሊሆን ይችላል ማስገባ። አይ አለ ተባ እሺ ወንድማችን ፎሎ መልስልኛል። ከዛ ከሌላ ሰው መልሰናል። በቃ እሺ ይሁን፣ ለበጎ ነው። ሚውትሽን አንሺው። የጌታ ጸጋና ሰላም ባንቺ ላይ ይስፈን። ሰላም፣ እንዴት ነው? ሰላም ነው ሁሴን። አማንሽ እንዴት ነሽ? ኡስታዝ ሊቆይ እኔ አልጨረስኩም፣ ግን ቆይ ሰለላሁ ዐለይሂ ወሰለም ብቻ ነው እንደ ቁርአን የወረደው? ቁርአን የወረደው ለነቢዩ ሰለላሁ ዐለይሂ ወሰለም ብቻ አይደለም። በየቀደምቱ ነቢያቶች ላይ የየራሳቸው ቁርአን ወርዶላቸው ነበር። ቁርአን ማለት ቀረአ ከሚለው ቃል የተነሳ የመጣ ሲሆን ቀረአ ማለት አነበበ ማለት ነው። ቁርአን የሚነበብ መለኮታዊ ቃል ማለት ነው። ቀደምት ነቢያቶችም ለዳዊት የተሰጠው የራሱ አለ፣ ለሙሳ ለራሱ፣ ለኢሳ ለራሱ የተሰጠው አለ። እሺ አመሰግናለሁ። ሽክራን ወንድሙ። እሺ መርሐባ ወገናችን። እሺ ሙሜ ሌላ ጥያቄ አለ? ቀጥል። አይ በዚሁ ላይ ሌላ አለ፣ ግን በዚህ ላይ አሁን በቅብላ ላይ የሆነ ነገር ልበል። ግን ቁርአን ላይ የሚለው በአላህ በፍቃዱ ዝም ብሎ የቀየረ ሳይሆን በሙሐመድ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ፍላጎት ነበረ። ምሳሌ ሱራ በቅራ አያት 144 ላይ ቀድ ነራ ተቀልበ ወጅሂከ ፊሰማእ ወንድም ራሳቸው ስለፈለጉ አይደለም የቀየርላቸው፣ የእርሱ ትእዛዝ ስለሆነ ነው። አንድ አካል ሊፈልግ ይችላል፣ የሆነ ነገር እንደዚህ ሆኖ ብሎ ሊመኝ ይችላል። ያ ግን የሰውየውን ፍላጎት አደረገለት አይደለም። ይፈልጋሉ አይፈልጉም ከሆነ ጥያቄው ይፈልጉ ነበር። አንተ ስለፈለክ ይሄንን አድርጌልሃለሁ አይደለም የሚለው።
ቀድ ነራ ተቀልበ ወጅሁከ ፊ ሰማ ፈለንወሊየነከ ቂብለተ ተርዳሃ ፈወሊ ወጅሀከ ሸጥረ ልመስጅድ ልሐራም ወሐይثማ ኩንቱም ፈወሉ ውጁሀኩም ሸጥረህ ወኢነ ለዚነ ኡቱል ኪታበ ለየዕለሙነ አነሁ ልሐቁ ሚን ረቢሂም ወማ ላሁ ቢጋፊሊን ዐማ የዕመሉን። ይሄ ነው አንቀጹ። አሁን የአምላክ ትእዛዝ ነው። ገብቶሃል አይደለ? ፈወሊ ወጅሀከ ማለት ምን ማለት ነው? ፊትህን አዙር ማለት ነው አይደለ? ሸጥረ ልመስጅድ ልሐራም ፊትህን የክጫን ወደዛ ዙር ነው። ይሄን ይፈልጉ ነበር ወይ ነብዩ ሰለላሁ ዐለይሂ ወሰለም? አዎ ይፈልጉ ነበር። አይፈልጉም አላልንም። ያ ግን አንተ ስለፈለክ ነው ያን የሚያደርገው? ላ አይደለም። የአምላክ የአላህ ሱብሓነሁ ወተዓላ ትእዛዝ ነው። እርሳቸው ብቻ አይደለም። ዑመር የሆነ ነገር ይመኝና እንዲህ ቢሆን ብሎ ይመኛል። ለው አመርተ ዘውጃተከ ብልሒጃብ አላቸው። ሙሐመድ ሆይ ሚስቶችህን ጅልባብ እንዳው ብታዛቸው አለ። አላህ ወዲያው የጅልባብን የሚያዝ ትእዛዝ አወረደ። የዑመርን ፍላጎት እያሟላ ነው? አረ አይደለም። እርሱ ዛች አለ ነቢ ስ ላ ሰለምን አዛብ ባደረጉ ጊዜ የነቢ ስ ላ ሰለም ሚስቶች አይሻ እና ሐፍሳ አሳ ረቡሁ እንጠለቀኩና ዩብዲለሁ አዝዋጅን ኸይረን ሚንኩና ሙስሊማት ሙእሚናት የሚለው አንቀጽ ወረደ። እናንተን ቢፈታችሁ መልካም ሚስቶችን እኮ ያገኛል ነቢያችን ብሎ ተናገረ። ወዲያው የእርሱን ቃል የሚመስል አላህ አወረደ። የዑመርን ፍላጎት እያሟላ ነው? አይደለም። ይህ የአምላክ የአላህ ስብሐነ ወተዓላ ትእዛዝ ነው። እነዚህ ግን አካሎች አንድ አካል ሲጸድቅና መልካም ሲሆን ጊዜ ጥሩን ነገር ሲያስብ ያ ነገር አምላክ አላህ ስብሐነ ወተዓላ የሚያዘውን ትእዛዝ መስሎ ሊያስቡና ሊፈልጉ ሊናገሩ ይችላሉ ሰዎች። ከዚህ አንጻር ነው። ኦኬ እሺ። አሁን አንዱ ደግሞ ስንሞት በቀብር ውስጥ የምንጠይቀው ጥያቄ ቋንቋ በአረብኛ ነው ወይ? እሱ በአረብኛ ብለው እየተቀመጠ ነገር የለም። ይሄ የተቀመጠ ነገር የለም። ዋና እሱ ሳይሆን በቀብር ህይወት ላይ ሰውየው ነጃ የሚወጣበትን ነገር እንጂ ቋንቋው ምንድን ነው፣ የጫማው እንትኑ ምንድን ነው ያስፈላጊ አይደለም። ስለ ቋንቋው አይደለም። የሰው ልጅ የውመል ቂያማ የሚጠይቀው ስለ ጌታ ስለ አምላኩ ነው። ልክ እንዲሁ ደግሞ ስለ እምነቱ ይጠይቃል፣ ስለተላከለት ነቢይ ይጠይቃል ነው። በእንግሊዝኛ ይጠይቅ በአማርኛ ሳር ለሚያሳስበው የአምላኩ